ጀዋር ሲነግረኝ አንድ ቀን እኮ እዛ ቁጭ ብሎ ካፌ ውስጥ በቃ መጡ አለ እና ሁሉንም ሰው ሲያዋክቡ ኖት ጉድ። ለሁለት ሳምንት ወደዛ አልሄድኩም እኔ ሰበርብን የምኖረው እና it's not easy time anyway. It's really bad. ጋሽ ሙልጌታ ምን ያህል ሰው አለና አሁን? ስምንት ከኔ በቀር። ሰላም ወንድሜ። How are you? Fine. Obang is talking to you. Obang I know ሀብታም ሆነሃል። ለዚህ ነው እኮ የሸሸኝ። በጎልድ ሀብታም ሆነሃል። ይቅርታ ለሌሎቹ አርገሳ ሄደ ነው እንደ ከአቡዳቢ ጋር ነው የምሰራው አሁን። ትትከለም ከላም ዓረቢ ወንድሜ? እንደዚህ ይጠፋል እንደምን ነው እባክህ? Doctor, good to see you anyway. The same thing, brother. Thank you. Thank you. ኮር ቲም በሚል የገባ ሰው አለ። እኔ ራሴ ደንግጫለሁ። ሰላም ነው፣ እንዴት ነው? ሰላም ሰላም። ኮር ቲም የሚለው እኔ ነኝ፣ ሀረግ ያዕቆብ የተባልኩ ሴት። ሲስተር ሀረግ እንዴት ነሽ? እግዚአብሔር ይመስገን። ደህና ናችሁ ወይ? ደህና። አንቺ ጋር መሽቷል መሰል አይደል? ስንት ነው? አውሮፓ ነሽ? ማን ነው? እኔ አውሮፓ ነኝ፣ አምስተርዳም እዚህ እና ቆየ እንትን ነበረ። ለካስሜ ላይ አላጠፋሁትም ነበር። አሁን ራሴ ኮር ቲም ስል ደነገጥ። ይገጥማል፣ ችግር የለም። እና ሀረግ ነኝ፣ ሲስተር ሀረግ። ጋሽ ሙልጌታ እሺ፣ ስንት ሰው ነን አሁን ያለን? አሁን ከኔ በቀር 9። ከግማሽ በላይ ሆነናል። እንዴት ነው? ምን ይሻላል? አቶ ናምን እንጀምር ወይስ ትንሽ እንጠብቅ? እንደፈለጋችሁ። እኔ እስከ 12 መቆየት እችላለሁ። ከዛ በኋላ ነው። ጋሽ ሙልጌታ እየተነጋገርን ብቆይ ይሻላል ወይስ ምን ይሻላል? ሰው ሲመጣ ደግሞ እንደ አዲስ እንዳሉ የመጀመሪያ ስለሆነ እንደው ትንሽ እንደ 5 ደቂቃ። ጥሩ። እንግዲያው የጋራ ወሬ ኢንፎርማል የሆነ መቀጠል ትችላላችሁ። እስማኤል እና ኦባንግ እንደጀመራችሁት። አይ እንደምታውቀው ሆርን ኦፍ አፍሪካ በቃ እየተቃጠለ ነው ወንድሜ። በጣም ብዙ ችግር ከሶማሊያ አካባቢ የምሰማው ኢትስ ኖት ኢዚ ወንድሜ። ኢትስ ቬሪ ቬሪ ባድ። ጦርነት እዛ አካባቢ ሳይጀመር አይቀርም ብዬ ነው የሚፈራው። እንግዲህ የዚህ የሶማሌላንድ እስራኤል እውቅና መሰጠቱ ያመጣው ኢፌክት ነው ኢምፓክት ነው ጦርነት የሚጭረው ወይስ ሌሎች ገፊ ምክንያቶች አሉ? አይ ቲንክ ይሄ ሶማሌላንድን እንደ እዛ ኢኩዌሽንን ለራሳቸው ጂኦፖለቲክ ካልኩለስ ያስገቡት እንጂ ሶማሌላንድን እንደ አይመስለኝም። እና አካባቢው አሁን ያው የመን አካባቢ የሚካሄደው እንደምታውቁት አሁን ኢራን ውስጥ የሚካሄደው ኦቨርኦል የኢትዮጵያ ሁኔታ የኤርትራ የጅቡቲ ስታይ ትልቅ የራሳቸውን ስትራቴጂ ፕላን አላቸው ብዬ ነው የምገምተው። እና ሶማሌላንድ is just one of the element ነው። ጋሽ ሙልጌታ አቤት አለን። ጸጥ ሲል የተቋረጠ አንድ 3 ደቂቃ ድንገት የተወሰነ ሰው በጣም አስፈላጊ ናቸው ቢገኙ ጥሩ ነው ብለን የምናስባቸውን ሰዎች እየደወልን ብናስታውስ
ይመስላችኋል? ጥሩ እኔ ምን ሞክር እንግዲህ እንግዲህ ቀጥሎ በዶክተር እስማኤሉ ጉዳይ ላይ እስኪመለሱ ድረስ አቶ አባይ አንተስ ምን ትላለህ አሁን ስለተባለው ነገር? ያው ተመሳሳይ ንባብ ነው የሚኖረን። እንግዲህ ያው የኛ የራሳችን እሳት ሳናጠፋ ያው ዳርዳርም ብዙ እሳት እየተቀጣጠለ ወደኛም አካባቢ እየተጠጋ አሁን ሱዳን በዚህ በኢትዮጵያ ውስጥ የጦር ካምፕ ምናምን በሚለው ሰበብ እያንዣበበ ያለው ነገር አለ። ኤርትራና ኢትዮጵያ ውጥረቱ እንዳላል ያ እንደተባለው ያው ዶክተር እስማኤል እንዳለው አይ ቲንክ እኛ ያው ምንም የሆነ ቤቢ ስቴፕም አልጀመርንም። ዝም ብለን እርስ በርሳችን እንዲሁ ዝም ብለን አካባቢያችን ግን በጣም እየቀደመን አሁን ወደ ሪጂናል ሌቨል እየሆነ ያው ዞሮ ፖለቲካ ተንታኞች እንደሚሉት ፕሮክሲ ወር ዞሮ ባለቤቶቹ ሌሎች ናቸው። እያየን ነው። ያው ይሄ ሀገር ምን እንደፈለግ ሄደ የሀገር መሪ ነጥቀህ አስረህ የምታመጣበት ዓለምም ነውና እኛ ባለቤትነቱም ያለን አይመስለኝም። I don't know what Ethiopia's place in this horn ግን እንደተባለው በጣም ያስፈራል። ውስጣችንም እየተቃጠለ ነው እስካሁን ድረስ እንደተባለው ያው አሁን በዚህ በአማራው እና በፌደራል መንግስት አካባቢ ያለው ዝም ብለን እያየነው ነው። ብዙ ነገር ነው እየደረሰ ያለው። ያው የተንጠለጠሉ ያንዣበቡ ነገሮችም አሉ። የትግራይ የፕሪቶሪያ ውሉም ያው እንዳያችሁት ጌቲንግ ሻኪ እና ይህን ሁሉ ደምሮ ቀንሶ እንደው ናፕ የምንወስድበት ጊዜ መሆን አልነበረበትም። ቢያንስ ትንሽ አክሰሱም ሌክጀሪውም ያለን ዳያስፖራ ያለን ሰዎች እንኳን ሌላውን ትተን አንድ ላይ መጥተን እንዲሆነ ነገር አለማድረጋችን ነው በጣም የሚያሳስበኝ። ያው just is becoming obvious አሁን የኃይል አሰላለፉ የእምሬትና የሳውዲ የአሜሪካና የእስራኤል የምናምን ማንን ይጫናል ብሎ ከመመዘን ውጪ በቃ ህዝባችን እሳት ላይ በውስጥም በውጭም የህልውና አደጋ እያልን የምንለው ያው ሌላ መገለጫ የለውም። እዛ ላይ ነው ያለው የኔ ኦብዘርቬሽን። ጀስት እንቅልፍ የሚነሳ ነው። አሁን እኛ ኦፍኮርስ ሰሞኑን እንደዚህ በትግራይ በደረሰው የረሃብ አደጋ ላይ ነው ቀንና ሌሊት እየጠኑ ያለ ነው። ግን ያው just a piecemeal approach ያንንም አድርጎ ያው የህልውና ጉዳዩ እንዳለ ነው ያለውና ይሄ ነው የኔ ትዝብት። ደግሞ ለአስተማሪዎች ሌላ ነገር እንዳናበላሽ እንግዲህ አብዛኛዎቻችሁ የዚህን ሪጅን በሚገባ የምታቆም የምትነትኑም ሰዎች ናቸውና እሱ ላይ እጥረት ያለን አይመስለኝም። አሁን እጥረታችን ህዝቡን አንቀሳቅሰን አደራጅተን ቢያንስ ድምጻችን ማሰማት ያለመቻላችን ዝም ብለን በቃ እንደዚህ ነው የሆነውና እሱ ፓርት ነው የሚያሳስበኝ። ከጦርነቱ እኛ የማንቆጣጠረው ደረጃ ላይ ነው ያለው። እሱ ሌላ ነገር ነው። ግን በዚህ መሀል ነገ ሀገርም ሳይኖረን እንዳይቀር ህዝባችንም እንደ ሌሎች እየሆኑ እንዳሉት ይኸው እንግዲህ በሱዳን እንኳን በቅርቡ ምን አይነት ችግር እንዳለ እያየን ነው። እዛ 3 የሬፊጂ ካምፕስ አሉን። ትላንትና ከነሱ ጋር ነበር ስብሰባችን። ከኢትዮጵያ ተፈናቅለው ወደ 70 ሺህ የሚሆኑ ስደተኞች 3ቱም ካምፕ ላይ አሁን 14 ኪሎ በወር የሚሰጣቸው ወደ 2.5 ቀየሩትና አንፈው ሊያልቅ ሆነ በረሃ ላይ። ምክንያቱም ኤንጂኦዎቹ ምኖቹ በቃ ትተዋል ይሄ የእነዚህ አይነት ቦታዎችን እርዳታ የማከፋፈሉ ነገርና ምን በየት ጀምሮ በየት ያልቃል? just a very painful time ለማለት ነው። እንሰግናለን። እናመሰግናለን። ጋሽ ሙሉጌታ አቤት። ጨመረ ሰው አለ?
የተጨመረ የለም። ያው 9 ሰው ነው ያለው የታስክ ፎርሱ በላይ ነን። እኔም ቴክስት አድርጌያለሁ ለ1 ለ5 ሰው እንግዲህ ምናልባት ስራ ላይ ሆነው ሊሆን ይችላል። ደግሞ ኮንፈርም ያደረጉ ሰዎች ናቸው ያልተገኙት አሁንና ሲመጡ ይቀላቀሉን ብንጀምር ነው የሚሻለው። ከዚህ በላይ ባንጠብቅ ጥሩ ነው። ምክንያቱም 17 ደቂቃ አሁን አልፏል እና እንግዲህ አንተ መድረኩን ክፈትልን። እሺ ያው ወንድሞቼ እኔ ኃላፊነት እናንተን ማገናኘት እንጂ ከዚህ ታስክ ፎርስ ውስጥ አባል አይደለሁም። የዛሬውን የመገናኛ አጋጣሚ ያዘጋጀሁት እኔ ስለሆንኩ ነው። የሚቀጥለው ስብሰባ ላይ ስብሰባውን የሚያዘጋጅ የሚያደራጅ የሚያሰባስበውን ያው መርጣችሁ ትለያያላችሁ የሚል ተስፋ አደርጋለሁ እና ወደ አንተ ልመልሰው ልደቱ የኔን ሮል ከገለጽኩ በኋላ። እሺ ያው የግድ ማስተዋወቅ ያለበት አንድ አካል መኖር ስላለበት ነው እንጂ የተለየ ሚና ያለን ሰዎች የለንም። የጋራ ግብረ ኃይል እንዲሆን ነው ይህን ሊቋቋም የተፈለገው። እንደተባለው ከአብሮነት እኔና አቶ መስፍን አየነው ነን የተወከልነው። ኢንጂነር ሙልጌታ ይሄ የግሩፑን አካውንት እንዲከፍት እና መጀመሪያ እንዲያገናኝን ፋሲሊቴት እንዲያደርግ ነው እንጂ ስላልተወከለ እንዳለው ሌላ ጊዜ አብሮና አይቆይም፣ እዚህ ውስጥ አይኖርም። በጣም ነው የምናመሰግነው ጋሽ ሙልጌታ ላደረግከው ነገር። እንግዲህ ሊንኩንም አንተ ነህ የከፈትከው፣ የግሩፕ አካውንቱንም አገናኝተህናል እና ምንድነው ምናልባት በእኔ በኩል የዛሬውን ውይይት በሚመለከት መነሻ የሚሆን ሀሳብ ለማቅረብ እንዲቻል ነው። ዛሬ ያው የተገናኘ ነው ለመተዋወቅ ነው በአንድ በኩል፣ ግን ከተገናኘን አይቀር የሚቀጥለውን ስብሰባችንና የምንወያይባቸውን አጀንዳዎች ዛሬ ወስነን ብንለያይ በቂ ይመስለኛል። በአጭሩ ልንወስን እንችላለን። ይሄ እንግዲህ ይሄ ግብረ ኃይል መቋቋም ያስፈልገው ብዙዎቻችሁ ታውቃላችሁ። እዚህ በተናጠልም ቢሆን ተነጋግረንበታል። በደብዳቤም ከአንዳንዶቻችሁ ጋር ተጻጽፈናል። አንድ የኢንተርኔት ትዕይንተ ህዝብና መሬት ላይ ዋሽንግተን ዲሲ እና ለንደን ላይ ሰላማዊ ሰልፍ ለማድረግ በእኛ በኩል ሀሳብ ነበር፣ እቅድ ነበር። ግን ስናስበው ይሄን ነገር ውጤታማ ለማድረግ የእኛ እንቅስቃሴ ብቻውን የትም ሊያደርስ አይችልም። ስለዚህ እንደው ኢትዮጵያን የሚመስል በዛ ደረጃ ከፍተኛ ኢምፓክት ሊፈጥር የሚችል ስራ መስራት እንዲቻል ከሌሎች ጋር ተባብረን ይሄን ጉዳይ ለምን አንሰራውም በሚል ነው ለአንድ ለ6 ለ7 ድርጅቶች ደብዳቤ ጻፍን። በጎ ምላሽ ነው ከብዙዎቹ ያገኘ ነው፣ ከአንድ ከሁለቱ በስተቀር። ከዛ በኋላ ትንሽ በድርጅት የመጣነው ሰዎች የተዋጽኦ ጉድለት ትንሽ ስላለ በግለሰብ ደረጃ ደግሞ ለዚህ አስተዋጽኦ ሊያበረክቱ የሚችሉ ሰዎችን ከተለያየ አካባቢ ሎቢ አድርገን አነጋግረን የዚህ አካል እንዲሆኑ ጋብዘናቸው ፈቃደኛ ሆነዋል እና እስካሁን ባለኝ እንትን ወደ 17 ሰዎች ከድርጅትም ከግለሰብም ፈቃደኛ የሆኑ ሰዎች አሉ። እንግዲህ 17 ውስጥ ቢያንስ 16ቱ መልእክቱ እንደደረሳቸውና ዛሬ ሊገኙ ፈቃደኛ እንደሆኑ አውቃለሁ። እንግዲህ በተለያየ ምክንያት ሳይችሉ ቀርተው ሊሆን ይችላል። ስለዚህ ስለ ጉዳዩ ግንዛቤ ያላቸው ማለት ነው እና ምንድነው በእኛ በኩል መጀመሪያ ይህን ሀሳብ ስናነሳው በጣም ትልቅ ትኩረት ሰጥተን ያነሳ ነው። ወደፊት በአጭር ጊዜ ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት። ወደዛ ከመግባታችን በፊት ግን ትንሽ መንደርደሪያ የሚሆኑ የህብረተሰቡን ስሜት የሚያነሳሱ በተለይ በዚህ በውጭ ያለነውን ሰዎች ደግሞ ወይም ድርጅቶች ሊያስተባብሩ የሚችሉ የተግባር እንቅስቃሴዎች ማድረግ ያስፈልጋል በሚል አምነንበት ነው ይሄን ሀሳብ መጀመሪያ ያመጣ ነው እና ሪሊ ምናልባት በ30 ምናምን ዓመት ለመጀመሪያ ጊዜ ሃይማኖት፣ ብሔር፣ የፖለቲካ አመለካከት ተሻጋሪ የሆኑ የጋራ ትዕይንተ ህዝቦች ማካሄድ ብንችል አገር ውስጥ ላለው ህብረተሰብ ትልቅ መልእክት ያስተላልፋል፣ ለአገዛዙም ትልቅ መልእክት ያስተላልፋል፣ ለውጭ ኮሚኒቲውም ትልቅ መልእክት ያስተላልፋል። ያ መነሻ ሆኖ መንደርደሪያ ሆኖ ወደ ተዋጣለት ወደ ተጠናከረ የህዝባዊ እምቢተኝነት እንቅስቃሴ እንድንገባም ይረዳናል በሚል ነው። ግን ይሄ ስራ በ1 በ2 በ3 ድርጅቶች ተሰርቶ ውጤታማ ሊሆን አይችልም፣ የሁሉም ትብብር ያስፈልጋል በሚል ነው
አንድ የጋራ ግብረ ኃይል ቢቋቋምና ይህን ስራ ቢሰራ ብለን አምነን የተንቀሳቀስ ነው እና በእኛ በኩል በጣም በጣም ትልቅ ትኩረት የሰጠነው ትልቅ የፖለቲካ ኢምፓክት የሚኖረው ስራ ነው ብለን ነው የምናምነው። ነገር ግን ያው ከዚህ በኋላ አንድ ጊዜ ላቋርጥ አንዴ አሌክስ ጄ የሚባል ጆይን ማድረግ የሚፈልግ አለ፣ ግን ማወቅ አልቻልኩም። አሌክስ ጄ አላወቅኩም። አስገባውና ጠይቀዋ። ያው ሁላችሁም አቶ ገዱም አስገባኝ ይልሃል፣ ቴክስት አድርጓል ነው። እሱ ሊሆን ይችላል። አሌክስ የእሱ ይመስለኛል። እሱ ሊሆን ይችላል። አስገብቼዋለሁ። ገብቻለሁ። እንኳን ደህና መጣህ አቶ ገዱ። እንዴት ሰነበታችሁ? ደህና ነን፣ ጀምረናል። አዳምጠን እንግዲህ። እሺ አዳምጣቸዋለሁ፣ ስራ ላይ ነኝ። እና ምንድን ነው ዛሬ አትሊስት የጉዳዩን ክብደት ከተረዳ ነው ይሄ ጉዳይ በጋራ መሰራት አለበት ብለን ከተማመን ዛሬ አትሊስት ከተዋወቅን የሚቀጥለውን ስብሰባችንን ከወሰን፣ ምክንያቱም ጉዳዩ አስቸኳይ ነው፣ እየተንከባለለ ረጅም ጊዜ መሄድ የለበትም። የሀገሪቱ አጠቃላይ ነባራዊ ሁኔታ እጅግ አስኪና እንቅልፍ የሚነሳ ነው። ስለዚህ ጊዜ ሳናጠፋ የሚቀጥለውን ስብሰባችንን ብንወስን በዛ ስብሰባ ልንሰራቸው ወይም ልንወስናቸው የሚገቡ አጀንዳዎችን ዛሬ ተነጋግረን ከጨረስን ያው ከሚቀጥለው ስብሰባ በኋላ አንድ አካል መርጠን ያ አካል ግብረ ኃይሉን እየመራ ሊቀጥል ይችላል ማለት ነው እና በእኛ በኩል የታየን ይሄ ነው እና ዛሬ አትሊስት ይሄን ስብሰባ ከማስተዋወቅ እና ከመክፈት የተለየ ሚና አይኖረንም። በሚቀጥለው ስብሰባችን አጀንዳዎቹ ያው ሁሉንም ነገር ከመጀመሪያው ጀምረው እናስበው፣ ትዕይንተ ህዝብ እንዴት ይካሄድ፣ በነማን ይካሄድ፣ የት ይካሄድ፣ መቼ ይካሄድ የሚለውን አጠቃላይ ነገሩን ሁሉ በጋራ የምንወስነው ነው የሚሆነው። ተወስኖ የመጣ ነገር የለም። ያው ለመነሻ ያህል ግን ያው ሀሳባችንን እንደነበረ አሁን ገልጫለሁ። ስለዚህ እኔ ምናልባት አንድ ጊዜ ጋሽ ሙሉጌታ በስም ብጠራንና ያሉትን ሰዎች ወይም ደግሞ እዚሁ ያለው ሰው ራሱን ቢያስተዋውቅ ከዛ በኋላ ወደሚቀጥለውን ስብሰባ ወስነን በዛ ስብሰባ የምንነጋገርባቸውን አጀንዳዎች ብንወስን እና እሱን ብናደርግ ጋሽ ሙሉጌታ ምናልባት ሰው ራሱን እንዲያስተዋውቅ ተራ በተራ ብታስተዋውቅ ስለሚታይ ሊስቱ ጥሩ ይመስለኛል። እሺ፣ በቪዲዮ ሁሉም ሰው ከአንድ ሰው በቀር ሁሉም ቪዲዮውን ኦፍ አድርጓል። ሁለት ሰው አሁን ሁላችሁም ኦን ብታደርጉና ብትተያዩ መልካም ይመስለኛል። ያ ግን እንግዲህ የእናንተ ምርጫ ነው። በመጀመሪያ እኔ ያው ቅድም ነግራቸዋለሁ ይህንን ስብሰባ ለማገናኘት እንጂ ሌላ ምንም ሮል ስለሌለኝ ብዙም ማስተዋወቅ የለኝም። ልደቱ የመጀመሪያው አንተ ነህ፣ ሁሉም ሰው ያውቃል። ኦባንግ ሄሎ፣ እኔ ኦባንግ ማን ይባላለሁ። ከጋምቤላ ነው የምንሰራው። ያው ከደመሴ ጋር ነው የአገር አደን ንቅናቄ ውስጥ ነን ያለ ነው እና ታሪክ ባጭሩ ይሄንን ነው የሚመስለው። አመሰግናለሁ። መሐመድ መሐመድ ይባላለሁ። የአፋር ተወላጅ ነኝ። እንግዲህ ራስን ወክዬ ነው እዚህ ያለሁት ለዛሬ። መምህር ደምሰው ያው መምህር ደምሰው ገብረ ይባላለሁ። ዋሽንግተን ሲያትል ነው የምኖረው። ዓለም አቀፍ ኢትዮጵያ አድን የጋራ ግብረ ኃይል ሊቀመንበር ነኝ። ታንክ ዩ ሶ ማች። አቶ አባይ አባይ ግዳይ ይባላለሁ። እኔም እዚህ ከትግራይ ኮሚኒቲስ አካባቢ ነው። እንኳን ትግራዋይ የሆኑ ብዙ ድርጅቶች ጋር ነው የምሳተፈው፣ ግን ዛሬ የመጣሁት በግለሰብ ደረጃ ነው። አንዳቸውም ወክዬ አይደለም፣ ግን የዚህ የትግራይ የዳያስፖራ ካውንስልም ምንም እሳተፋለሁ። good to see you all። አቶ ገዱ አንዳርጋቸው እባላለሁ። በግሌ ነው እዚህ የምሳተፈው። ይህንን ማለት ይበቃኛል መሰለኝ። ጋሽ ሙሉጌታ አቤት። ይቅርታ አቶ አባይ ላይ ምናልባት ዘንግቶት መሰለኝ እንጂ
የዚህ የቨርጂኒያው ፎረም ለዚህ ስብስብ ለግብረ ኃይሉ ከመረጣቸው ሁለት ሰዎች ውስጥ አንዱ እሱ ነው። እሱና አቶ ጀዋር ናቸው። እና ምናልባት ዘንግተው መሰለኝ በቃ ኮሚቴው በዛና አይ ነው በግል አይደለም የመጣው ውክልና አለ ማለት ነው። እሺ ካርም ያለው ሲስተር ሀረግ እየተናገርሽ ከሆነ ሚውት ነሽ። አለ ሰላም ናችሁ? እንዴት ናችሁ? እኔ ሲስተር ሀረግ እባላለሁ። ሀረግ ያዕቆብ ኢሮፕ አምስተርዳም ኔዘርላንድ ነው የምኖረው። የደቡብ ብሔር ብሔረሰቦች የወላይታ ልጅ ነኝ። የሚኖረው እዚህ ሆላንድ ነው። እንዳልኳችሁ ወላይታ ፒፕልስ ሊበሬሽን ሙቭመንት የሚል ክልላዊ ፓርቲ አደረጃጀት ላይ መስራችና አባል ነኝ። ከዛ በኋላ ደግሞ የሰብአዊ መብት ጥሰቶች ላይ ህዝቤን ወክዬ የሚሰራ ልጅ ነኝ። ዛሬ ግን ይሄን ስብሰባ ጆይን ያረኳችሁ አንድነት የሚባለው ነገር በጆሮ ሲሰማ የሚጥም ነገር ሆኖ ስለተገኘ ልሰማችሁ ላያችሁ ራሴን ወክዬ ነው የመጣሁት። በዚህ አጋጣሚ ደግሞ በጣም እውቅና አስተማሪ የሆኑ ኤሊቶችን የማግኘት እድል ስላጋጠመኝ አም ሶ ሃፒ ቱ ሚት ዩ ጋይስ። በተለይ አቶ ልደቱ አያሌው እና ጌዱ አንደርጋቸው እና ሌሎች በስም ስለማላቃችሁ ነው። እናንተ ኮር የሆናችሁ ፊት ለፊት የኢትዮጵያ ጉዳይ ነው ብላችሁ ከልክ በላይ ከመጠን በላይ ዋጋ በግላችሁ ድረስ የከፈላችሁ የተከበራችሁ ሰዎች በዚህ መድረክ ላይ ዛሬ በመገኘት አም ሶ ሃፒ በጣም ደስ ብሎኛል። እግዚአብሔር ይጠብቃችሁ። ያላችሁ አንድነት መጥቶ ለማየት ያብቃል። ይህን ካልኩ በዚህ ያበቃለሁ። አመሰግናለሁ። አሜን። ጋሽ ሙሉጌታ ሲስተር ሀረግ እናመሰግናለን። ግን ሲስተር ሀረግም የድርጅት ውክልና አላት በደብዳቤ እንደዛማ ሊሆን አይችልም። አይ ስብስቦቹ የሳውዝ ስብስቦች ሁለት ሰዎች ሲወክሉ አንዷ እንድትወከይ ያሳወቁን አንቺንና በትግሉን ነው ያሳወቁንና ምናልባት ኮንፊውዥን ተፈጥሮ ከሆነ አላቅም። በግልሽም ቢሆን ችግር የለውም። ግን በዛ በድርጅትም ስብስብ እሷ ብትሳተፍ የሚል ነገር ተነግሮን ነበር ማለት ነው። ችግር የለውም። ቪዲዮ መክፈት ያልቻልኩት የማይመች ቦታ ስለሆነ ግን በዚህ ላይ እናወራበታለን። አቶ ልደቱ እሺ። ዶክተር እስማኤል ሰላም ሁላችሁም። ይቅርታ አድርግልኝ አንድ ቦታ ስላለሁ ነው ያልከፈትኩት ቪዲዮ። አንደኛ በጣም ነው የተደሰትኩት ከተለያየ ሰዎች እና ከተለያየ ኦርጋኒዜሽኖች በአንድ ላይ መተን። እንደሚታወቀው ሶማሌ ምን ይላል? አንድ ጣት ፊትን ነው መታጠብ አትችልም፣ በአምስቱ ነው እና አንድ ላይ መሆናችን በጣም ደስ ይለኛል። እኔ ከአብሮነት ጋር ነው የምሰራው እና ያው የሶማሌ ሪጅን ለማለት አልፈልግም፣ በዚህ ባትስማሙኝም ከኢትዮጵያ ነው ተወክዬ የመጣሁት እና ኢትዮጵያዊ ነው ወንድሞቼ። በጣም አመሰግናለሁ። በጣም ይገርማል። እዚህ መተን ዛሬ ከዚህ ዘር ነኝ 21st ሴንቸሪ ይቅርታ አድርጉልኝ። I'm not trying to lecture you guys እና በጣም አመሰግናለሁ። አቶ ናምን። እሺ፣ ናምን ዘለቀ የኢትዮጵያ ሀገር አድን ስብስብ መስራች አባል ነኝ። እንዲሁም ደግሞ ከ8 የተለያዩ የሲቪክ ስብስቦች ተውጣቶ የተቋቋመው ህብረት የኢትዮጵያ የትብብር ንቅናቄ የሚባለው እዛ ውስጥ እንዲሁ መስራች አባል ነኝ፣ ንቁ ተሳታፊ ነኝ። ዛሬ ግን በግሌ ነው የመጣሁት። አቶ ልደቱ ስለጠየቀኝ በንቅናቄ ደረጃ ይህን ጉዳይ በደንብ የትብብሩን ጉዳይ አጽንኦት ሰጥቶ ተነጋግሮ ወስኖ ትብብር ሀገር ለማዳን አስፈላጊ ነው እምነት ቢኖረውም ንቅናቄው ነገሩን እንመርምር የሚል ውሳኔ ስለተደረገ እኔ በግሌ ነው የመጣሁት ለማለት ነው። እሺ፣ አቶ ቢልልኝ። እሺ፣ አመሰግናለሁ። ቢልልኝ ጋሻው እባላለሁ።
የአዲስ አበባ ልጅ ነኝ። ትውልዴም እድገቴም እንግዲህ ላለፉት ጥቂት ዓመታት ስለ አዲስ አበባ ጽፋለሁ፣ ስለ አዲስ አበባ እናገራለሁ። ስለ አዲስ አበባ ከተለያዩ ጓደኞቼ ጋር ኦል አክሮስ ዘ ወርልድ ካሉ ልጆች ጋር እንወያያለን። በተቻለ መጠን እንደው ለወደፊት ተደራጅቶ በተባበረ ኃይል አገዛዙን አዲስ አበባ ላይ ያደረገ ካለው ይሄ ስልቀጣ ለመታደግ መንቀሳቀስ እንዳለብን እናምናለንና ብዙ ጥረቶችን እናደርጋለን። አሁን እዚህ ጋር የተገኘሁት በግሌ እንደ እገሌ የሚባል ግብረ ኃይል ወይ ንቅናቄ የለንም። እኔም አባል የሆንኩበት የለም። ግን አቶ ልደቱ ጋብዞኝ ነው እዚህ ጋር የተገኘሁት። በዚሁ አጋጣሚ እኔም በተለያየ አጋጣሚ ማቃችሁ የነበራችሁ ትልልቅ የኢትዮጵያ ልጆች አሁን ዛሬ ከእናንተ ጋር አንድ መድረክ ላይ በዚህ ቀን መገኘቴ ለእኔ ታሪካዊ ነው። and I feel truly honored እና በጣም ትልቅ ክብር ይሰማኛል። ስላገኘኋችሁ ደስ ብሎኛል። አመሰግናለሁ። እሺ የጨረስኩ ይመስለኛል ልደቱ። እሺ የሚናገር ሰው አለ? ሀሳብ መስጠት ይቻላል ልደቱ? እሺ እንትኑን ትውውቁን ሰው አንድ ጊዜ ምናልባት የተወቁን ያልተገኙ ሰዎችን ከይቅርታ ጋር እንትን ትቀጥላለህ ምናምን ትውውቁ ላይ ያልተገኙ ሰዎች ስላሉ ምናልባት እነማን ናቸው ቀሪዎቹ የሚለውን ብገልጽ ብዬ ነው። ግለጽ። ጥሩ። አሁን ቢልልኝ እንዳለው በግል ነው የጋበዝ ነው። ነገር ግን በአዲስ አበባ ጉዳይ በጣም አክቲቭሊ የሚንቀሳቀስ ሰው ስለነበረ አሁን በእርግጥ በስደት ነው የሚኖረው። ነገር ግን የአዲስ አበባ ጉዳይ በጣም ኮንሰርንድ ሆኖ ከሌሎች ወጣቶችም ጋራ ለረጅም ጊዜ ስራ እንደነበረ ስለምናውቅ ነው የጋበዝ ነው። ትንሽ እዛ አካባቢ የውክልና ጥያቄ ምናምን ብዙ ጊዜ ስለሚነሳ በሚል ነው። ሌሎች እዚህ ዛሬ መገኘት የነበረባቸው ሰዎች ሊገኙ እንደሚችሉም ፈቃደኝነታቸውን የገለጹ አቶ የሱፍ ያሲን ኖርዌይ ነው ያሉት፣ የአፋር ክልል ተወላጅ ናቸው። እሳቸው ፈቃደኝነታቸውን ገልጸዋል። ያሬድ ኃይለማርያም ታውቁታላችሁ። አቶ ያሬድ አውሮፓ ነው የሚኖረው። እሱም ፈቃደኝነቱን ገልጾ ዛሬ ምን እክል እንደገጠመው አላውቅም፣ ኮንፈርም አድርጎልኝ ነበረ እንደሚገኝ። በሰብአዊ መብት እንቅስቃሴ በጣም ብዙ ተሳትፎ የሚያደርግና ታዋቂ ሰው ነው። በትግሉ አሼራ ካልተሳሳትኩ እሱም ከዚህ ከደቡብ ስብስብ የተወከለልን ሰው ነበረ። እዚህ ዋሽንግተን ዲሲ አካባቢ ነው የሚኖረው። እሱም ኮንፈርም አድርጎ ነበረ። ምን እክል እንደገጠመው አላውቅም፣ ለምን እንዳልተገኘ። ሌላው ኢንጂነር ይልቃል ጌትነት ኮንፈርም አላደረገልንም፣ ግን በአብሮነት ውስጥ ባሉ ሰዎች በኩል ፈቃደኝነቱን እንደገለጸ ተነግሮናል። እንደሚገኝ ግን ኮንፈርም አላደረገም። ወደፊት ይገኛል አይገኝም እስቲ ወደፊት የምናይ ነው የሚሆነው። ሌላው አቶ ኤፍሬም ማዴቦ እንደዚሁ በነአምን በኩል አነጋግረናቸው በግል ደረጃ ይጠቅሙናል በሚል ለዛሬ ስብሰባ መገኘት እንደማይችሉ ገልጸዋል። ሌላ ጊዜ ግን እንደሚገኙ ገልጸዋል። እና በአጠቃላይ 17 ሰዎች ናቸው እንግዲህ ተሳትፎ ያደርጋሉ ብለን የምናስባቸው በዚህ ግብረ ኃይል በኩል። በእኛ በኩል ይሄ በቂ ነው የሚል እምነት የለንም። አትሊስት መነሻ ሊሆን ይችላል፣ ግን የተለያዩ አሁንም ሰፋ ያለ ውክልና እንዲኖር ኢትዮጵያን እንዲመስል ከዚህም በላይ መስፋት አለበት የሚል እምነት አለን። እንግዲህ ይሄ ውሳኔ ዞሮ ዞሮ ከዚህ በኋላ የቤቱ ነው የሚሆነው። በእኛ በኩል አትሊስት ይሄ እንደ አንድ መነሻ ሆኖ ሊያገለግለን ይችላል የሚል እምነት ኖሮን ነው ይህን ስብስብ ጥረት አድርገን በዚህ ደረጃ ለማምጣት ሙከራ ያደረግነው እና አይ ቲንክ ከትውውቅ አንጻር በቂ ይመስለኛል። ይሄ እና ምን የምትለውን ነገር እንስማና በእኛ በኩል የነበረን የሚቀጥለውን ስብሰባ መወሰንና አጀንዳዎችን መወሰን ነው። ግን የተለየ ነገር ካካሄድ አንጻር የተለየ ነገር ካለ እና ምን መውሰድ ይችላል? ከመሄዳችሁ ያው አንድ ጥያቄ አለኝ ስለ ዝርዝሩ ላይ። ቅድም ስትናገር ጆሃር አለ ብለህ ነው የተናገርከው እና ጆሃር እዚህ ውስጥ አለበት? ይቅርታ ማስተዋወቁ ላይ ማስተዋወቅ ነበረብኝ። አንዱ የረሳሁት ጆሃር ነው። ጆሃር የዚህ ታስታውሳላችሁ እዚህ ቨርጂኒያ የፈጠርነው አንድ ፎረም አለ። በዛ ፎረም አቶ ጆዋር እና አቶ አባይ ናቸው የተወከሉት እና ጆዋር ኦልሬዲ መወከሉንም ያውቃል።
ይሳተፋል። ዛሬ እንግዲህ ያልተመቸ ሁኔታ ገጥሞት ሊሆን ይችላል። በነገራችን ላይ ሌላ የረሳሁት ሰው አሁን የሚያስታወስኩት አቶ መስፍን አየነው የአብሮነት ኢትዮጵያን በመወከል እኔና አቶ መስፍን አየነው የተላክነው እና አቶ መስፍንም ያው መወከሉን ያውቃል፣ ለመገኘትም ፈቃደኛ ነው። ዛሬ ምን እክል እንደገጠመው አላወቅኩም። ምናልባት አሁንም የረሳሁት ሰው ካለ ልታስታውሱ ትችላላችሁ። ዶክተር እስማኤል በጣም ነው የማመሰግነው እና ጀዋርም የዚህ ስብስብ አካል ነው። ምን መቀጠል ትችላለህ? እኔ ሰብሳቢ አይደለሁም፣ እንደ ማስተዋወቁን ሚና ኢንጂነር ሙልጌታ ነው ሰብሳቢ። ኦኬ ታንክ ዩ ስለተዋወቅን ደስ ብሎኛል። በጣም ጥሩ ኢኒሽቲቭ ነው። እንግዲህ ሁላችሁም ብዙዎቻችሁ እንደምትከታተሉት በዚህ በህዝባዊ እምቢተኝነት ዙሪያ የተወሰኑ እንቅስቃሴዎች በልደቱም በሌሎችም በትብብር ንቅናቄውም ሲደረግ ነበር። አይ ቲንክ በጣም ትልቅ ወሳኝ ሚና ሀገሪቱ ውስጥ ለውጥ ለማምጣት ይኖረዋል የሚል እምነት አለኝ። ነገር ግን ከመጀመሪያው አሁን በዚህ በግብረ ኃይል ቅድም ስትናገር ልደቱ የሰማሁት የለንደንና ዋሽንግተን ዲሲ ላይ ሰልፍ ማድረግ ፕሪንሲፕል ጥሩ ነው። ትላልቅ ሰልፎችም ሊደረጉ ይችላሉ። ግን አሁን ካለው ከፍተኛ ፍራግመንቴሽን አኳያ እና የተለያዩ ኢንተረስቶች የተለያዩ የፖለቲካ አደረጃጀቶች እና የአሰላለፎችም ጭምር በጣም ብዙ አንዳንዴ አትፎድ ሲሆኑ በሚዲያም ሆነ በሌላም እንደምትከታተሉት እንደው ሚኒንግፉል የሆነ ኢምፓክትፉል የሆነ በጣም ሰፊ የሆነ የህዝብ እንትን የሚወጣበት የሚሳተፍበት ለማድረግ አሁን ኢሚዲየትሊ ያዳግታል። እኔ እንዲታሰብበት ሰጀስት ለማድረግ የፈለግኩል እናንተ በተለይ ኢኒሽቲቭ እንትን ላደረጋችሁት መጀመሪያ በግል ስንል የነበረውን የህዝብ እምቢተኝነት በየግላችን በየሚዲያው እንደ ስብስብም እንደ አብሮነት እንደ ልደቱ ወይም በእኛ በኩል ደግሞ በትብብር ንቅናቄው በየሚዲያው ላይ እንደዚሁ ህዝባዊ እምቢተኝነትን ሲቀሰቅስና ሲያስተምር ነበር። ወዴት ኢትዮጵያን ወዴት ለመውሰድ ነው? ክሊር የሆነ ኤንድ ጌም አስቀምጦ የህዝባዊ እምቢተኝነት ወሳኝ የሆነ ሚና እንዳለው የተደራጀ በደንብ የታሰበበት ሮድማፕ በዚህ ግብረ ኃይል እንትን ብሎ ያንን ሰፊ ቅስቀሳ የማድረግ ቢቀድም ህዝቡን የመቀስቀስ የማነሳሳት አንድ፣ ሁለተኛው ደግሞ ኢምፓራል በአጭር ጊዜ ውስጥ ይሄንን ግሩፕ ለማስፋት በደንብ አይኖ ሆምወርክ ሰርታችኋል። ከዚህ ከአማራ አደረጃጀትም ከትግራይ ኮሚኒቲም ከኦሮሞም ከደቡብም ከሌላውም በሙሉ የሚቻላችሁን እንደሰራችሁ ግልጽ ነው ዛሬ የተገኙት። ግን አይ ቲንክ በተለይ ዋና ሴንተር ኦፍ ግራቪቲ የሆኑ ዲሲ እና ለንደን ላይ ብዙ ሰው እናወጣ ከተባለ በየአካባቢ ያሉትን እዚህ በከተሞች ያሉትንም ማፕ አድርጎ አላይመንት መፍጠር ኢምፖርታንት ነው። አንድ አካል ቅድም ብለዋል ልደቱ፣ ግን እኔ አጽንኦት ለመስጠት ነው። አይተነዋል። ኢቭን በአማራ ጉዳይ ላይ እዚህ አካባቢ ያሉ የአማራ አደረጃጀቶች እንኳን በጋራ የሚያወጡበት ሁኔታ ነው ያለው እና ይሄንን ኦቨርካም አድርገን ህዝቡን ጋልቫናይዝ ልናደርግ የምንችልበት መካኒዝም በደንብ መፈጠር አለበት እና ከዛ አኳያ ማን ናቸው እዚያ ያሉት አደረጃጀቶች? እኛ በዚህ ገና አጀንዳው ባይቀረጽም ግልጽ ነው ወደ ለመሄድ እንደፈለግንና ህዝባዊ እምቢተኝነትን እንትን ለማድረግ ነው በሀገር ውስጥም በውጭም። በተለይ ውጭ ላይ ደግሞ ትልቅ ሾው ፎርስ ለማሳየት ነው ይህንን ድጋፍ። ከዛ አኳያ ብዙ ስራ ይጠይቃል። እዚያ ያሉትን ማሳመን፣ ሎቢ ማድረግና እንትን ማድረግ ኮንታክት ማድረግ እና ብሎም የዚህ አጋር እንዲሆኑ አብረው እንዲሰለፉ የማድረግ ስራ ስለሚጠይቅ ሰክሰስፉል ለመሆን እዛ ላይ እንደው ትኩረት ተሰጥቶ ቢሰራ ለማለት ነው እና የቅደም ተከተል ጉዳይ ነው። ፕራይማሪ ኮንተንቱ እንትኑ ላይ ምንም ችግር የለኝም የማምንበት ነው። ግን ቅደም ተከተሉ አሁን ባለው ሁኔታ ዲሲ እና ለንደን ላይ ሰፊ ህዝብ ለማውጣት በጣም አዳጋጅ የሆኑ ብዙ ፋክተሮች አሉ። ኢኔብሊንግ ኢንቫይሮንመንት የለም እና ያንን ኦቨርካም ማድረግ የምንችለው መጀመሪያ ይሄ ግሩፕ በደንብ ምን ለማድረግ እንዳሰበ ተነጋግሮ ሮድማፑን አውጥቶ ሰፊ የሆነ ህዝብን የማስተማር የመቀስቀስ ስራ ምናልባት ባይደን ከዚህ ከኢትዮጵያ ትብብር ንቅናቄም ጋር ብዙ ሰዎች ብዙ ስራ ስለሰሩ
ወርክሾፖችም ስለተደረጉ ኦልሬዲ ሚዲያ ስለሚደረግ ከዛም ጋር ኮኦርዲኔት አድርገን ግብረ ኃይሉን ህዝቡን የማንቃትና በህዝባዊ እምቢተኝነት ለውጥ ማምጣት ይቻላል የሚለውን ነገር የማሳመን ስራ በደንብ ቢሰራ ከዛ በኋላ የተለያዩ አደረጃጀቶችን አላይመንት ፈጥሮ በደንብ አሳምኖ ይህን ስራ ስኬል አፕ በማድረግ በዲሲ እና በለንደን ላይ ሰፋፊ ትዕይንተ ህዝቦች ማድረግ ይቻላል። አሁን ባለው ሁኔታ ግን በአጭር ጊዜ ውስጥ ለማድረግ በጣም አስቸጋሪ ነው። ኢምፖስብል አይደለም፣ ግን ሰፊ ህዝብ ለማውጣት አዳጋች ይመስለኛል። ብዙ ቻሌንጆች አሉት እና ይሄንን በደንብ ቢመረምር ይህን ኢኒሽቲቭ የወሰዳችሁት አካል የሚለውን እንደው ለማሳሰብ ነው፣ ማሳሰቢያ ነው። ጓድለተው እሺ፣ አቶ ናምን ከይቅርታ ጋራ ወደ እንትን አሁን ከሌ ኢኒሽቲቭ ያደረገው አካል ይህን እንዲህ ቢያደርግ የሚለው ነገር አይሰራም። ምክንያቱም ይሄ ነገር የጋራ እንዲሆን ነው የምንፈልገው። አሁን በአጋጣሚ ሆኖ እኛ መነሻ ሆን እንጂ በአጀንዳው ላይ የተለየ ቁጥጥር ወይም ባለቤትነት የለንም። አንድ እሱ መታወቅ ያለበት ይመስለኛል። ከዚህ በኋላ በጋራ የምንነጋገረውና የምንወስነው ነገር እንጂ ወደኋላ ተመልሶ እኛ ብቻችን የምንወስነው ነገር አይኖርም። ሁለተኛ አሁን ናምን ያነሳቸው ነገሮች ጠቃሚ ነገሮች ናቸው፣ ግን ወደፊት መነጋገር ያለብን ጉዳዮች ናቸው። ቅድም ምን ብያለሁኝ እኔ አሁን ለምሳሌ ዋሽንግተን፣ ለንደን የሚለው እኛ ሀሳቡን ስናነሳው የነበረው መነሻ ሀሳብ እሱ ነው ለማለት ነው። እሱንም ጨምሮ ስኮፑ ምን ይሁን፣ እንቅስቃሴው የት ይጀመር፣ እንዴት ይካሄድ፣ እንዴት ይሄ ነገር አመራር ይሰጠው፣ ቅደም ተከተሉ ምንድን ነው የሚለው አጠቃላይ ነገር ሁሉ በጋራ የሚወሰን ነው። አይ ይሄኛው ጉዳይ ከዚህ ቀደም እኛ ወስነነዋል እና አሁን አይነሳም የሚባል ነገር የለም። ሁሉ ነገር ከዜሮ ጀምረን የምንወስነው ነው የሚሆነው እና ይህን ታሳቢ ቢደረግ እና ግን ምንድን ነው ወደዛ አይነቱ የሀሳብ ውይይት ከመግባታችን በፊት መጀመሪያ ከዚህ ከትውውቅ ስብሰባችን በኋላ የምንገናኝበትን ሁላችንም የምንገናኝበትን አንድ የስብሰባ ጊዜ ብንወስን፣ ቀጥሎ ከዛ በኋላ ከዛ ስብሰባ ጀምሮ ይሄን አካል ሊመራ የሚችል አንድ ቴክኒካል ኮሚቴ ቢኖረን፣ ቁጥሩ የትኛው 5ም ሊሆን ይችላል፣ 7ም ሊሆን ይችላል፣ 3ም ሊሆን ይችላል። ያው ቤቱ እንዳመነበት አንድ ቴክኒካል ኮሚቴ አቋቁመን አመራር የሚሰጥ ማለት ነው። ከዛ በኋላ ዛሬ አሁን ምን ያነሳቸውና የተለያዩ ሀሳቦች ለውይይት ቀርበው የሚወሰኑ ነው የሚሆኑት እና ተወስኖ የመጣ ነገር እንዳላ ተደርጎ እንዳይወሰድ ማለት ነው። ኤኒቲንግ ለውይይት ክፍት ነው የሚሆነው። በዛ ደረጃ ብናየውና ወደ ውይይቱ ዛሬ እንዳንገባ ፈርቼ ነው። ኦኬ፣ አይ ለማሳሰብ ነው። ገብቶኛል። ግልጽ ነው። ታንክ ዩ። ምናልባት ጋሽ ሙልጌታ ወደ ሌላ ሀሳብ ከሌለ ወደ ቀኑን መወሰንና አጀንዳዎቹ ላይ ምን ምን አጀንዳዎች እንነጋገር በሚለው ብንወስን ጥሩ አይመስልህም? ጥሩ ነው። ይሄ የእናንተ ውሳኔን የሚጠይቅ ነው እና እኔ ፋሲሊቴት ማድረጉን እንጂ ሀሳቡን ዲክቴት ላደርገው አልችልም እኮ። ሁለቱን ነገር መስመር አስይዘህ ብትመራን፣ አንደኛ አጀንዳዎቹ ምን ይሁኑ የሚቀጥለው ስብሰባችን ላይ፣ ሁለተኛ የሚቀጥለው ስብሰባችን መቼ በሚለው ውይይት ብትከፍትልንና እሱ ላይ ሀሳብ ብንሰጥ ጥሩ። ልደቱ ባቀረበው መሰረት 2 አጀንዳዎች አሉ። አንደኛው ስብሰባችንን የሚቀጥለው ስብሰባ መቼ ይሁን ነው። ሁለተኛ ለሚቀጥለው ስብሰባ የሚሆን አጀንዳ እንቅረጽ። ሌላ ሊኖር ይችላል የምትሉ ካላችሁም ደግሞ ሀሳብ ስጡ። እጃችሁን ወይ አውጡ ወይም መናገር ይችላለሁ። እሺ ኦባንግ፣ አይ ቲንክ እኛ እዚህ ያለ ነው መጀመሪያ ራሳችንን አፕሪሺየት ማድረግ የሚገባን ጥሪ ተቀብለን እዚህ ስለተገኘን እንትን ማድረግ ዲክሌር ማድረግ የሚያስፈልግ ይመስለኛል። ከዛ በኋላ ደግሞ ወደ ረፍ አግሪመንትስ መግባት የሚያስፈልግ ይመስለኛል። ምክንያቱ እኛ የመጣ ነው ከሌሎች የተበታተኑ ኃይሎች ነን እና are we really just ለሚፈልገው ቼንጅ are we really just change agents የለውጥ እንትኖች ነን። ራሳችን መጀመሪያ ኤክስፖዝ ለቼንጅ ማድረግ መቻል የሚያስፈልግ ይመስለኛል። ምክንያቱ ከዚህ በፊት ብዙ ጊዜ ምንድነው ስቴፕ 1 አሁን ፖይንት ላይ ነን ያለ ፖይንት ላይ ነን።
የፖይንት ወደ ፊት እንትን ለመዘርጋት እና መስመር እንትን መንገዱ ለመቀየስ እንዲያስችልን need agreements oral agreements የሚያስፈልግ ይመስለኛል። እኔ ቅሬታ አለኝ ማለት አይደለም። ቅድም አንዳንዶቹ ፓርቲ ወክሎ እዚህ ሲመጡ እኔ ግለሰብ ነኝ፣ ግለሰብነቴ ወክዬ ነው እንትን ያለው። እንደነዚህ አይነት ነገሮች እንግዲህ there is some point over there ነጥቦች ይኖራሉ። ምክንያቱም ፓርቲው አልወከለም፣ ግን ፓርቲ እንዳላቸው ይታወቃል። ግልጽ መሆን የሚያስፈልግ ይመስለኛል። ምክንያቱም የኛ ህዝብ አሁን እየተራበ ነው። የቸኝ ራብ መጥቷል ኦልሬዲ እኛ ጋር። እኛ ኤጀንትስ ስለተበታተንን ለዛሬ ተሞክሮ ሁለተኛ ተሞክሮ ሊሆን ይችላል ብዬ ነው የሚገመተው። ምክንያቱም እኔ ብዙ ጊዜ ሚዲያ ላይ ወጣለሁ። በጣም አፕሪሺየት ማደርገው ምንድነው ኦፖርቹኒቲ ቼንጅ ኦፖርቹኒቲ በእኛ እጅ አለ፣ ግን ኢን ዘ ራይት ዌይ ለመጠቀም እንዲያስችልን ኮሚትመንት እንትን የለንም። ለምሳሌ ባለፈው ጊዜ ልዴቱ እኔ ሚዲያ ላይ ብዙ ጊዜ በሚወጣበት ጊዜ ይናገራለሁ። ያደረከው ስብስብ እንትን በጣም 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 ለኢትዮጵያ የሚያስፈልግ ዓለምን ያነቀነቀ የአስቸጋሪው መንግስት ወንበር ያነቀነቀ አካሄድ ነው። ያቺ ትልቅ ኦፖርቹኒቲ ነው። ሁሉም ስብስብ ነው። ጥጥቅ ያለው ተገኝቷል። የአገር ጉዳይ ነው። ራሳቸው ሪፍሌክት አድርጓል። ለምሳሌ የዘመኔ መገኘት የኦነግ ሸኔ ተወካይ መገኘት የቲፒኤልኤፍ ባይገኝ እንኳን ያ የተገኘው ሽማግሌው ራሱ መገኘት ትልቅ ንቅናቄ ነው ያመጣ። ያችን ኢቫሉዌት አድርገን it's really just very important to be like that ወይ አይደለም ነው። አሁን ሰከንድ ኦፖርቹኒቲ መጣ። ምክንያቱም በእኛ መሀል ውስጥ የዲፕሎማት ቪአይፒ ሰዎች አሉ። አሁን ለምሳሌ ገዱ is a diplomat, is a known person። እንግዲህ ለውጥ ፋሲሊቴት ለማድረግ ከማንኛውም መንግስት ጋር አክሰሲቢሊቲ ይኖረዋል። ምክንያቱም ሰርቷል፣ ይታወቃል። ከኔ ልክ ወይም ከሌላ ሰው ልክ እሱ ጫፍ ላይ የወጣ ሰው ስለሆነ ነገሮችን ቶሎ ፋሲሊቴት የማድረግ ፎከስ የማድረግ ኦፖርቹኒቲ አለ። ያቺ ኦፖርቹኒቲ ለመጠቀም ደግሞ መነሳሳት ከሌለ ፎረሙ ነው፣ እቺ ፎረም ነው እንትን ማድረግ የሚችለው። እና ለማለት የተፈለኩት ምንድነው እኔ የን አፕሪሺዬሽን ነው ለሰከንድ ኦፖርቹኒቲ እንደዚህ አይነት እድል እንትን ማግኘት። ግን ነጥቤ እዛ ላይ ምንድነው ሌሎቹ በዚህ ፎረም እንደገና ቢጋብዙት። አሁን ጥጥቅ ላይ የነበሩ ባለፈው ጊዜ የነበሩት እዚህ እንዲገኙ፣ ኤሊቶች አሁን የኦሮሞ ኤሊቶች አልተገኙም፣ እነሱ እንዲገኙ እነ ጀዋር እና ማነው ዶክተር ኢዚኪኤል ሌሎቹ ሁሉ ጊዜ እንትን ሚዲያ ላይ የሚወጡት እነሱ እዚህ እንዲገኙ። ምክንያቱም እንወቃቀሳለን በዚህ መድረክ ላይ እንመዘጋገናለን። አንዱን አፕሪሺየት ያደርጋል፣ አንዱን ደግሞ ይወቀሰዋል በዚህ መድረክ ላይ። at last we will come out with a point which is very important for the change። ምክንያቱም በእኛ እጅ የሚኖረው የለውጥ አሰላለፍ ሰላማዊ ትግል ነው። እስከሆነ ጊዜ ድረስ we have just to be strong on this issue. That's what I want to say. Thank you. Thank you. ዶክተር እስማኤል እጁን አውጥቷል። ያው እኔ ትንሽ ለመጨመር የፈለኩት አንደኛው አቶ ሙልጌታ እንዳላችሁት ያው ለተወሰነ ጊዜ ነው ከኛ ጋር የምትሰሩት እና አንድ ሰው ዛሬውኑ ብንመርጥ ጥሩ ነው። በተለይ ይህንን ሰው የሚያገናኝና በደንብ ሁሉንም ማለቴ ኮንታክት የሚያደርግ። ሁለተኛ ደግሞ እነዚህ አሁን ያው this is አሁን ለምሳሌ በዚህ ሁለት ነጥብ ላይ ነው እና next time
ስንገናኝ ሁላችንም አዘ ሆምወርክ ወስደን ለምሳሌ እንዴት ነው ይሄ በተለይ በሚዲያ ላይ ወጥተን ይህንን አይዲያ እንዴት እናቀርባለን ብለን ቶኪንግ ፖይንት አውጥተን ብንመጣ ጥሩ ነው ብዬ ነው የምገምተው። ሁለተኛ ደግሞ ለምሳሌ ዋሽንግተን ዲሲ እና ለንደን ነው የተባለው። ምንድን ነው ምን አይነት ኦፔራቲቭ የሆነ ስራ እዛ ላይ እንዴት ያንን ነገር ተግባራዊ እናደርጋለን ብለን ቅድም እንዳልኩ አሁንም ነጥቦችን ማውጣት አለብን። መጨረሻ ላይ ደግሞ ያው ለወደፊቱ ይመጣል ይሄ ነገር። በተለይ እነዚህ ሶስቱ ትልቅ ኤሊትስት የአማራና የኦሮሞና የትግራይ ሌሎቻችንን አንደርማይን ማድረግ ሳይሆን የሚረብሹ እነሱ ስለሆኑ እነሱን ገፍተን ወደ ውጭ ለምሳሌ ፎር ኤግዛምፕል አባይና ነማን ወይንም ልደቱና ጆሃር ወጥታችሁ ለሌላው ምሳሌ ይሆናል ብዬ ነው የምገምተው። እንደ ኢንትሮዳክሽን ብናደርግና ለውጭ ያሉ ሰዎች ብናስተዋውቅ ምን ያህል እንደ ዩኒሰም እንደ አንድ ሰው ስለተነሳን አብሮ መሰራት የምንችልበት ብዬ ነው የምገምተው እና ጨርሻለሁ። እሺ ጋሽ ሙሉጌታ አካሄድ ላይ አንድ ሀሳብ ልስጥ። እሺ አሁን ወደፊት መወያየት የሚገባንን ጉዳዮች ቀድመን እያነሳናቸው ነው እና እሱን እንደርሳለን። እነዚህን ሁሉ ነገሮች የምንወያይበት መድረክ ይኖረናል። ግን ከሱ በፊት አሁን እንግዲህ 1 ሰዓት ሊሆነን ስለሆነ አጭር ስብሰባም ይሆናል ብለን ስለጠራን ሁለቱ ነገሮች መወሰን ብንችል፣ አንደኛ የሚቀጥለው ቀጠሯችን መቼ ይሁን፣ ሁለተኛ በሚቀጥለው ስብሰባ የሚኖረን አጀንዳ ምን ይሁን የሚል እኔ እግር መንገዴን በዚሁ ሀሳቤን ልግለጽና እኔ ከ10 ቀን ባልበለጠ ጊዜ አንድ የስብሰባ ቀን ብንወስን፣ ለምሳሌ የዛሬ ሳምንት በዚሁ ሰዓት ብንገናኝ፣ የዛሬው ሰዓት ማለት ነው። አውሮፓ ላሉትም እዚህ ላለነውም ሊመጥን ስለሚችል በዛሬው ሰዓት የሚቀጥለው ሳምንት ቅዳሜ ብንገናኝ፣ አንድ አጀንዳዎቹ እኔ 2 ቢሆኑ የሚል እምነት አለኝ። አንደኛው አንድ ቴክኒካል ኮሚቴ እስከሚቀጥለው ቅዳሜ ድረስ ጋሽ ሙሉጌታም እኔም አሁን እየተጫወትን ያለውን ሮል ልንጫወት እንችላለን፣ ችግር የለውም። ግን ቅዳሜ አንድ ቴክኒካል ኮሚቴ፣ ከዛ በኋላ ግብረ ኃይሉን ሊመራ የሚችል አንድ የቴክኒክ ኮሚቴ ብናቋቁም፣ እሱን አጀንዳ ብናደርግ፣ ምናልባት ሶስተኛ ግብረ ኃይሉ አንድ ስም ያስፈልገዋል፣ ለግብረ ኃይሉም ስም ብናወጣለት፣ ሁለቱ አጀንዳ በቂ ይመስሉኛል። የሚቀጥለው ሳምንት ስብሰባችን ላይ ለመወሰን አንድ ቴክኒካል የሆነ ኮሚቴ ማቋቋም እና ለግብረ ኃይሉ ስም ማውጣት፣ ከዛ በኋላ ያ ቴክኒካል ኮሚቴ እየመራ ማንኛውንም ዛሬ የተነሱትን ሀሳቦች ጨምሮ ሌሎችንም ሀሳቦች ውይይት እንጀምራለን ማለት ነው። በሱ መልኩ ይሄ እንደመነሻ ይሄን ብናየው ማለት ነው። ናምን እጁን አውጥቷል። ተጨማሪ ሰብሳቢ እንትን አሁን ልደቱ ያለው ኢስ ፋይን በ10 ቀን ውስጥ ኦር ሌስ ዛን 2 ዊክስ። ግን ለምን ቅዳሜን እንደመረጣችሁ አይ ዶንት ኖ የእናንተን አላቅም። ግን በእኛ አሰራር የተለመደው ዩዥዋሊ እሁድ ከሰዓት ነው ለስብሰባ የሚመረጠውና ቅዳሜ በዚህ ሰዓት ለአንዳንድ ሰዎች ላይመች ይችላል። አንዳንድ የቀሩትም ሰዎች በዛ ምክንያት ነው እና ኮንሲደር ብናረግ እሁድ የሚመች ከሆነ ለብዙዎች እሁድን ብንመርጥ ጥሩ ነው። እሁድ ሰዓት ናምን እየቋጨ እንድንሄድ ሰዓቱን አውሮፓን በሚሆን ምንድነው ኢሮፕ ላለ ነው ይሄ ታይም ኢዝ ፐርፌክት። እሁድም ቅዳሜም ችግር የለውም። ሰዓቱ ግን ይሄ አሪፍ ሰዓት ነው። ለሁሉም ኢሮፕ አንድ አይነት ስለሆነ ሰዓቱንም እሁድ ከሆነ ዩዥዋሊ ካልኩሌት የምናደርገው ሰው ቤተክርስቲያን የሚሄድ አለ በጠዋትና ከ12 ወደ 1 ላይ ቢጀመር ኦፕቲማል ነው። ለአውሮፓም ለአሜሪካም ጥሩ ነው 1 ፒኤም እሁድ የሚል ነው እና 1 ፒኤም እሁድ ቢሆን የተሻለ ነው የሚል ነው። ይሄ የኔ እንትን ነው። ቅዳሜ ቢሆን ካላችሁ ዘስ ፋይን። ግን አንዳንድ ሰዎች ቅዳሜ የማይችሉ አሉ በስራም በሌላም ኮሚትመንት። ለዚህ ነው በእኔ በኩል አንስቻለሁ። ናምን ያንተ አማራጭ የተሻለ መስሎ ይታየኛል። የዚህ የዲሲ አካባቢ ካልቸር ነው እንግዲህ። አቶ አባይ ኖርዝ ካሮላይና እንዴት እንደሆነ ወይ ሌሎቻችሁ ሌላ ስቴት ያላችሁ እንዲሁም መምህር ደምሰው ሚኒሶታ ሊነግሩ እንችላላችሁ። ግን ቤስት ታይም ለስብሰባዎች እንደዚህ አይነት ስብሰባዎች እሁድ ከሰዓት በኋላ ነው። 1-2 ፒኤም
አውሮፓም የሚገቡ ከሆነ አኮሞዴት ያደርጋል። እዚህ ላለውም ሰው ከቤተ ክርስቲያን መልስ ምሳውን በልቶ ወደ ስብሰባ ይገባል ማለት ነው። የተለመደውን ለማለት የሌላውን ስቴት አላውቅም፣ ግን እዚያ እዚህ ላይ ተጨማሪ ከእርስዎ በፊት መምህር ከእርስዎ በፊት 3 ሰዎች እጅ አውጥተዋል። አቶ ገዱ፣ አቶ አባይ እና አቶ ቢልልኝ እንደ ስማችሁን እንደጠራሁት በተራችሁ ቀጥሉ። አመሰግናለሁ። እኔ እንኳን ጊዜውን በተመለከተ ለጊዜው ለቀጣው ስብሰባ ይሄ የሁዶ ኋላ የሚያስተባብሩ ሰዎች በቋሚ እነዛ ሲጨመሩ ቋሚ ጊዜ ቢሆን ያኔ ብናረገው ዛሬ ከምንወስነው የሚል ሐሳብ አለ። በዛሬው ተገናኝቶ የሚቀጥለውን ስብሰባ ሌሎችም ባሉበት ተነጋግረው አመቹ ሰውን እያንዳንዱን ቆጥሮ አሁን ይሄ የተወሰኑ ሰዎች የሚሰባሰቡበት ስለሆነ ለነዛ ለእያንዳንዱ ሰው ይመቻል አይመችም የሚል ስለሆነ ዛሬ ከምንወስነው ይሄንኑ ጊዜ ብንጠብቀው የሚል ነው። ሌላኛው ወደ ከአጀንዳ አኳያ 3ኛው አጀንዳ ሰብስታንቲቭ በሆነው ኢሹን እንደ 2ቱ እንደተጠበቁ ሆኖ ያኔ ብንጀምረው መወያየቱን ምንድነው መደረግ ያለበት የሚለውንም አትሊስት የተወሰነ ብሬንስቶርሚንግ አድርጎ መለያየት ጥሩ ይመስለኛል። ምንድነው ከጊዜ ጋርም አብሮ መሄድ የሚያስፈልግ ይመስለኛል። አሁን this is time የምናስበውን ለማሳካት አሁን ጊዜው ይመስለኛል። በምንም ተአምር ይህንን ጊዜ እየገፋን መባከን የለበትም ባይነኝ። አትሊስት ብሬንስቶርም ለማድረግ የሚሰሩ ስራዎች ቅድም አቶ ናምን ያነሳቸውን አይነቶች ጉዳዮችንም ሴትል አድርጎ ከዛ በኋላ በግልጽ በሆነ እቅድ ላይ የተመሰረተ ንግግር እየተደረገ ቢካሄድ ጥሩ ይመስለኛል። እነዚህን ሀሳቦች ለማንሳት ነው። አመሰግናለሁ። አቶ አባይ ተመሳሳይ ነው መሰለኝ። አሁን ያው እንደተባለው በጊዜው ላይ ቅዳሜ ትንሽም ኢቨንትም ይበዛል አይደል? እንደኔ ከሆነ ትንሽ እንደ ስራም ጊዜ ይቆጠራል ቅዳሜ። ስለዚህ አቶ ናምን ያለው እሑድ ለዚህ ላለ ነው ከቸርች በኋላ ያው እዚህም እኮ የተለያየ ሀገር ነው እንዳልከው። የኔ እንኳን የኖርዝ ካሮላይና እንደናንተው ነው፣ እንደ ዲኤምቪ ነው፣ እንደ ኒውዮርክ ታይም ነው። ግን ከዚህ ከዌስቱ አካባቢ ለሚመጡ ሰዎች ነው የቤተክርስቲያን ጊዜ የሚሆነው። ኤኒዌይ አንዱን ካልመረጥን መቼም ለሁሉም የሚሆን ጊዜ አይገኝም። አይ ቲንክ ይሄ አዝ ኤክሰፕሽናል የሆነ ጊዜ ነው። ትንሽ የዚህ የኤክስትራኦርዲነሪ ታይም ነው። ይልቁንስ እነዚህ የቀሩት ሰዎች ዛሬ ሙሉ በሙሉ እንዲመጡ አግባብቶ እሑድ ለአውሮፓዎቹም በጣም እንዳይመሽ እንደውም ወደ 12 አካባቢ ሳብ እናደርገው። እንደገናም 1-2 ሰዓት የቅድማቶ ገዱ እንዳለው ነው አጀንዳውንም ፍሬም የምናደርግበት የተለያዩ ታስክ ፎርስም ካሉ ይሄ ቅድም ሲነሳ የነበረው በኋላ የምናነሳው መቼም ሁሉም ፓርቲም ሁሉም አደረጃጀትም በአንዴ ወደ አንድ ቦታ እንደማይመጣ የታወቀ ነው። ግን አትሊስት ሚኒማም የሆነ ስራም እኮ መጀመር ይኖርብናል እና ቅድም እንዳልኩት ወደ ስራ ቶሎ ብንገባ ስራው ራሱ ሰው እየፈጠረ ይሄዳል እና የሚቀጥለው እሑድ 12 ቢጀምር እና የዛሬ የቀሩትንም ጨማምረን አቶ ልደቱ ያቀረብከው የምርጫውንም ቢሆን እነሱን ያካተተ ያኔ ብናረገው አይሻልም ወይ የሚል ሀሳብ አለኝ እኔም። አቶ ቢልልኝ እሺ አመሰግናለሁ። ቀኑ የትኛውም ቢሆን እኔ ፐርሰናሊ ይስማማኛል። ግን ምናልባት ካሌንደር ላይ ተዘሎ ከሆነ ሪማይንድ ለማድረግ ነው። እሑድ የሚለው ከጸደቀ እሑድ የከተራ በዓል ነውና እንግዲህ ኮሚትመንት ያላቸው ቤተክርስቲያን አካባቢ ኮሚትመንት ያለው ከቤተሰብም ጋር በዛ በዓል ላይ አቴንድ ማድረግ የሚፈልግ የታስክ ፎርስ ሜምበር ቀኑ ልክ ሲደርሰው ለካ በዓል ነበር ከወዲሁ እንድናስብ የሚል ሪማይንደር መምህር በእኔ በኩል ያለኝ ሀሳብ እኔ አቶ ልደቱና የአቶ
ነአምን ሀሳብ እጋራለሁ። አሁን ወንድምም ከኔ በፊት ተናጋሪው እንደገለጸው ሳምንት የከተራ በዓል አካባቢ ይሆናል። ስለዚህ ቀኑ ቅዳሜ ዕለት ይሁንና ሰዓቱ 12 ፒኤም ላይ ቢሆን ይሄ እጅግ በጣም ይመረጣል። አሁን ቅድም በዋናው ላይ እንደቀረቡት ይሄ ቴክኒካል ኮሚቴውና ለቀጣይ የሚደረገውን አጀንዳዎችን ለመወሰን ያው ኔክስት ዊክ ብናደርግ ሳምንት ቅዳሜ ብናደርግ እጅግ በጣም መልካም ነገር ነው። ግን እዚህ ላይ አንድ ነገር ለመረዳት በእውነት እዚህ ያለ ሰው ሁሉ ጥሩ መልካም አቅም ያለው ነው። ትልቅ አስተዋጽኦ ማበርከት የምንችል ነው። በአንድነት በጋራ ለምለው ነገር የኛ በጣም የሀገራችን ጉዳይ እጅግ በጣም ውስብስብ ነው። እንደው አጀንዳና ወደ ውይይቱ መግባት ሳይሆን በጋራ በአንድነት ብቻ ነው ምንድነው። ለዚህ ነው ይሄ የጋራ ግብረ ኃይል ብለን አሁን ለምሳሌ እኔ አሁን ከደቡብ ነኝ፣ ከደቡብ ኢትዮጵያ ልጅ ነኝ፣ ከጋሞ ብሔረሰብ አካባቢ ነኝ። እኛም አሁን ስንወስድ ምንድነው 31 ብሔረሰብ ምናምን ነው እዛ ውስጥ አሁን ያሉት እኔ አባላት ዝርዝር ሁሉ የማየው። አሸናፊ የሚያደርገን አንድነት ነው። ነገሮችን ሳናንዛዛ ይሄ አሁን የቀረበው አጀንዳ በአቶ ነአምና በአቶ ልደቱ ያለው እኔ መልካም ሀሳብ ነው። ለሚቀጥለው ይሄ ቴክኒካል አስተባባሪ ኮሚቴዎችን አንድ የምንመርጥበት፣ ቋሚ አጀንዳዎችን የምንቀርጽበት፣ የዲሲና የለንደኑን የህዝብ ሁኔታ ደግሞ የበለጠ አመርቂ ሀሳብ ይዘን የምንቀርብበት ይሁንና የሚቀጥለው ሳምንት 12 ላይ ብንገናኝ፣ ቅዳሜ ዕለት ብንገናኝ እጅግ በጣም መልካም ነው የሚል የግል አስተያየት አለኝ። አመሰግናለሁ።